የምን ለንደን መሄድ ነው? አይዳን ሄሎ ሰላም ነው? እድሜ ለማህበራዊ ድረገጾች እንጂ ይሄኔ ምንም ነገር አልሰማም ነበር። እጂ ትሄዳለች እየተባለ ነው። ለምንድን ነው ያልነገርሽኝ? ታውቂያለሽ እኛ በዚህ አልተስማማን። ሐሳቧን ለማስቀየር የሚያስፈልገውን ነገር በሙሉ አድርጊ። ሁሉንም ነገር የምታውቅ ከሆነ እኔ ስለሆንኩት ነገር ሰምታል ማለት ነው። እኔ እኮ በሰርጌ ቀን የተተውኩ ሰው ነኝ። ቶፕራክ እምቢ ያለ ሁሉም ሰው ፊት ነው የተዋረድኩት እና ስለ ኤጄ የማስብ ይመስላል? ይሄንን አይመለከተኝም አይዳን። ያው ስለተፈጠረብሽ ነገር በጣም አዝናለኝ። እውነት አያገባኝም። እኔን የሚያሳስበኝ ኤጄ ነገር ብቻ ነው። አንቺ አልችልም የምትይ ከሆነ ያው እንግዲህ እኔ ወደ ትልቁ ቤት ሄጄ ከቶፕራክ ጋር መነጋገር አለብኝ። ያው በደንብ በዝርዝር አንቺ ስላወጣሽው እቅድ እነግረዋለሁ። እኔን እዛ እቅድ ውስጥ እንዳስገባሽኝም እነግረዋለሁ። የቤተሰብ ስራም እንዴት እንዳበላሸን ሁሉንም ነገር በዝርዝር አድርጌ አጋልጣለሁ። ያው ዋና ነገሩን ብቻ አይደለም፣ ዝም ብዬ አይደለም እነዛን ዶክመንቶችን ያስቀምጥኩት አይደል እንዴ? እንደምንም ብለሽ ማድረግ ያለብሽን ነገር በሙሉ አድርጌ አይዳን። ተግባባን አይደል? ለሁለታችንም የሚሻለው ይሄ ነው። አስተካኪ ያልኩሽን ነገር አስተካኪ አሁኑኑ። ወይ እሺ፣ እኔ ማድረግ አልችልም ብያለሁ እንዴ? ደግሞ ማደርገዋለሁ ያልችኝ በጊዜው ትንሽ ግራ ስለተጋባውኝ ብቻ ነው። ለኤጄ ትኩረት መስጠት አልቻልኩም። ስማ አስተካክለዋለሁ። አንተ ብቻ ትዕግስተኛውን እሺ? ተረጋጋ። ጨባክሽ ስለ ትዕግስት አታውሪ። ልጅቷ ለንደን ልትሄድ ነው። አንቺ ግን ስለ ትዕግስት ታወሪያለሽ እንዴ? የምን ትዕግስት ነው ደግሞ? አይዳን የሚደረገውን አድርጌ አሁኑኑ። ፍቅሬ ይቅርታ አድርግልኝ። አሁን ጓደኛዬ የሆነ መጥፎ ነገር ስላጋጠማት እሷ ጋር መሄድ አለብኝ። እሺ? በዛ ላይ ደግሞ ውጭ አሁን ይበርዳል። ምን እናድርግ? እንመለስ እንዴ? እኔ ምንም አልበረደኝም። እዚህ ደስ ይላል። በኋላ እንመለሳለን። ማሪ አሁን ለሱ ጊዜው አይደለም። ለጊዜው እንሂድና እንመለሳለን። አሁን ስለ ዛፎች እየተማርኩኝ ነው። አባዬ እዚህ ትንሽ እንቆይ። እሺ እንደዛ ከሆነ አንቺ ጓደኛሽ ጋር ሂጂ፣ እኛም ትንሽ ቆይተን እንከተልሻለን። እሺ ውዴ፣ ግን ብዙም እንዳትቆይ እሺ? ካለበለዚያ መጨነቅ ጀምራለሁ። አንተም ልትታመም ትችላለህ። እነዚህን አበቦች ልትይዛቸው ትችላለህ ውዴ? ስታያቸው እኔን ያስታውሱሃል። እባክህ ቶፕራክ። አሴ ያወራናቸው ንድፎች ነገር ምን ላይ ደረሰ? አንድ ዙር ሰርቼ ጨርሻለሁ። የተወሰኑትን ነገሮች ላስተካክልና አሳያለሁ። በጣም ጥሩ ነው። ለዛሬ ማታ ያልከኝን አዘጋጅቻለሁ። መኪናውና የሆቴሉም ነገር ተስተካክሏል። እዚህ የምታደርገውን ስትጨርስ መውጣት እንችላለን። እሺ። ለሁለት ቀናት ቢሮው አልሆነም። አስዬ አንቺ ከቤት መስራት ትችላለሽ። መርት አንተም መሄድ ትችላለህ። እኔም በጊዜ መውጣት እችላለሁ? ለአንተ የሚመች ከሆነ ማለቴ ነው። መሄድ ትችላለሽ። ስለ ፕሮጀክቱ ሌላ ቀን መነጋገር እንችላለን። ፍቅር እኔ ቤት ልሄድና አዘጋጃለሁ። ዛሬ ማታ የማደርገው ነገር አለ። እሺ? አንቺ እስከምትዘጋጂ እኔም ጋራጅ መሄድ አለብኝ። በኋላ ላይ ደውልልሻለሁ። እሺ። ኤጄ ውዴ፣ ወይ አንቺ እኮ አልነገርሽኝም። ስለለቀቅሽው ፎቶ ሰው ነግሮኝ ነው ትሄጃለሽ እያሉ ነው። ለመመለስ ወስኜ ነው አይዳንዬ። እንደዛማ መሆን የለበትም። በጣም ብዙ እቅድ እኮ አውጥቼ ነበር። ከሰርጉ በኋላ ኤጄና እኔ እንደዚህ እናደርጋለን፣ ወደዛ እንሄዳለን፣ እንጓዛለን ብዬ ነበር። ምን መቸኮል አስፈለገ? ትንሽ አትቆይም እንዴ? እዛ ተመልሼ ህይወቴን መቀጠል አለብኝ አይዳን። እዛ ላሉት ሰዎች አሳውቂያቸዋለሁ። ወይ የኔ ውድ፣ ከነሱ ሰዎች በላይ እኮ አንቺ ለኛ ታስፈልጊናለሽ። አታውቂም? በተለይ ደግሞ ለወንድምሽ። ወንድሜ ጊዜ ብቻ ነው የሚያስፈልገው፣ ሌላ ሰው የሚያስፈልገው አይመስለኝም።
እኔን እስከሚሻለኝ ድረስ ትንሽ ብትቆይ ደስ ይለኝ ነበረ። አንቺን ማዋራት ለእኔ በጣም አስፈላጊ። ቆይ እኔ እንደውም አንድ ሀሳብ መጣልኝ። ለመረጋጋት ከዚህ ቦታ ትንሽ ዘወር ብለሽ ብትመለሽ የሚሻል ይመስለኛል። እስከሚቀጥለው ሳምንት እዛው ቆይ፣ ከዛ ወደ ራስሽ እንድትመለሽ ያግዝሻል። ይቅርብኝ ውዴ። አይዳንዬ፣ ቆይ መቼ ነው የተመለሽው? አሁን ነው የተመለስኩት። ለምንድን ነው በጊዜ ብቻሽን የተመለሽው? የተወሰኑ የማደርጋቸው ነገሮች ነበሩ። ለስራ ከክፍሉ የተወሰኑ ፋይሎች ማምጣት አለብኝ። ለዛ ነው የተመለስኩት። እነሱም በቅርቡ መምጣታቸው አይቀርም። በቃ አሁን መሄድ አለብኝ። እንዴት ያናዳል! ይሄ ሰውዬ የማይሆን ሰዓት ላይ ነው የደወለው። ለራሴ የራሴ ስራ አለብኝ እና አሁን ደግሞ ይሄ ተከመረብኝ። ወይኔ አምላኬ! ኤጄ 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 ይላል። እሷ እኮ ትንሽ ልጅ አይደለችም፣ ትልቅ ነች። እንዴት አድርጌ ላሳምናት? እረፍት የለውም። ይኸው ደወለ። አቤት ያልቺን። ምን አደረግሽ? ኤጄን ከመሄድ ማስቆም ቻልሽ እንዴ? ቆይ እየሞከርኩ ነው። ቀላል ነገር እኮ አይደለም። የምችለውን በሙሉ እያደረግኩ ነው። እንግዲህ ነግሬሻለሁ፣ የምትችይውን በሙሉ አድርጊ እሺ። በኋላ ላይ ልታደርጊው እንዳልቻልሽ ወይም ደግሞ እንዳልተሳካልሽ እንድትነግሪኝ አልፈልግም። ይህንን ችግር ቶሎ ፍቺው። እንዴ እሺ አልኩህ እኮ። እኔ አትጂ ስል እሷ እሺ አልሄድም እቀራለሁ የምትል ይመስልሃል እንዴ? እንዴት ነው የምታስበው? በቃ ምክንያት እየፈጠርኩ ነው እኮ። ፍጠሪ አይዳን፣ ምክንያት አግኝ። እንደምንም ብለሽ ሐሳቧን ለማስቀየር የሆነ ምክንያት ፈልጊ። ትሰምኛለሽ? በዛ ላይ ደግሞ አንቺ ብልጥ ሰው ነሽ። አውቅሻለሁ እኮ። ሰዎችን በቀላሉ ማሳመን ትቻለሽ አይደል እንዴ? ተሳሳት። አሁኑኑ ቶሎ ብለሽ መፍትሄ ፈልጊ። መልካም ዜና መስማት ፈልጋለሁ። አንተ የተረገምክ አረመኔ! ልጅቷ ባትሄድ ከአንተ ጋር ፍቅር የሚይዛት እኮ አስመሰልከው። እኔ አስማተኛ ነኝ እንዴ ዝም ብዬ ልጅቷን ነክቼ ፍቅር እንዲይዛት ላደርግ የምችለው? እጭ ምን አይነት ጅል ሰው ነው! የሆነ ገገማ አስጠላ። አብረሩኝ! አቶ ቶፕራክ ይህንን ወፍ በደንብ እናብረረው። እሺ፣ ግን ወፉ ለመብረር ተዘጋጅቷል? ተዘጋጅቷል። በደንብ አብረረኝ። ይኸው። ውይ 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 ውይ! ሄሎ ሄሎ፣ ቶፕራክ የት ነው ያለኸው? ፓርክ ውስጥ ነን። ቡራክ አሁንም እየተጫወተ። ፍቅሬ በቃችሁ፣ በቃ እሺ። እነ ወደዚህ ካለበለዚያ ይታመማል። እህት ፊዳን እየተንከባከበችው ነው። አታስቢ። ትንሽ ይጫወትና አብረን እንመለሳለን። ግን ብዙም አትቆዩ ውዴ እሺ? በድጋሚ እንዳይታመም በጣም እየተጨነኩ ነው ያለሁት። ምን እንደማደርግ ላሳየሽ። ምን ልታረግ ነው? ውይ ዛሬ ደስ ብለዋል። ተመስገን ነው። በጣም ጥሩ። እና ምን ማለት ነው? አንዳንድ የፈራቸው ነገሮች ያን ያህል መጥፎ አይደሉም አይደል? የኔ ልጅ፣ እኔ የፈራሁት ባስዬ ምክንያት አይደለም አለቃ። ያ አለቋ አድናን ነው የሚያሳስበኝ። ሰውየው አይመቸኝም። እነዚህ ነገሮች ከአንተ ቁጥጥር ውጪ ናቸው። አንተ ስለሌላው ሰው ማውራት የለብህም። ዋናው ነገር በአንተና ባሴ መካከል ያለው ቅርበት ነው። የዚህ አንድነት አንድ አካል አንተ ነህ። ሌላኛዋ ደግሞ የኔ ልጅ አሴ ነች። ሁሌም ቢሆን ፍቅር በሁለት ሰዎች መካከል ነው ልጄ። ከዛ በላይም ሆነ በታች አይፈልግም። አንተ ደግሞ ካልፈቀድክለት በስተቀር ማንም ሰው በመካከላችሁ ሊገባ አይችልም። እኔ ደግሞ አንተ ያ እንዲሆን እንደማትፈቅድ በደንብ እርግጠኛ ነኝ። ልክ ነህ አለቃ፣ በፍጹም አልፈቅድም። በል በቃ እንግዲህ መልካም ስራ። አመሰግናለሁ አለቃ። ና እየጠበቅኩ ነው። ውዴ ደህና ነህ? ጉልበቴ። ና እስኪ ወደዚህ። የቱ ጋር ነው የሚያምህ? ጉልበቴን። ምን ነው? ጉልበቴን አመመኝ። ጉልበትን እንዲሻለም እንደሚደረግ አውቃለሁ።
ምንድን ነው? በሚገርም አስማት ነው። አሳዩኝ እስቲ እግርህን ስጠኝ። አባዬ አንተም ሳምልኝ። በል ሳምልኝ። እኔ አልስምም፣ ግን እንድትበር እረዳሃለሁ። አይሆንም አይሆንም። ተው ተው አባዬ ተው ተው። ፈጣሪ ባርካችሁ። አምላክ ከክፉ አይን ይጠብቀው። አምላክ ሁሉንም ሰው በእንደዚህ አይነት ቆንጆ ልጅ ይባርክ። እናመሰግናለን። አምላክ ያሳድግላችሁ። ይሄ አሪፍ ምግብ አንተን ነው የሚጠብቀው። ድሮስ ያንቺ ምግብ መቼ አሪፍ ሳይሆን ቀርቶ ያውቃል? አሁን ይባስ ርቦኛል። እኔ ካንቺ ጋር ልሁን እንጂ ደረቅ ዳቦ እንኳን በደስታ ነው የምበላው። አስዬ አስያ፣ ምን ያደረግሽ ነው ልጄ? ይሄ ሁሉ ዝግጅት ምንድን ነው? ከመርት ጋር አብረን ወጥተን የምንበላው ነው። ያልተጠበቀ ሰው እባክና ግባ። አስዬ ቤት ትኖራለች? አዎ አለች አለች። አስያ ማን ነው? ማዬ ነይ ልጄ፣ ማን እንደመጣ ግባ። ሰላም፣ ይህን ቢሮ ረስተሽው ነው? ምናልባት ለፕሮጀክቱ ላፕቶፕ ያስፈልግሻል ብዬ ነው ይዤልሽ የመጣሁት። ላቀብልሽ ነው የመጣሁት። እባክሽ። ውይ እዚህ ድረስ ተቸገርክ እኮ። እባክህ ና ግባና ቡና ጠጣ እስቲ እባክህ። ማዬ ኧረ እባካችሁ አትቸገሩ። ኧረ የምን ችግር ነው? እባክህ ና ግባ። ግባ። እሺ አመሰግናለሁ። ኮትህን ልቀበል። እባክህ ተቀመጥ አቶ አድናን። አመሰግናለሁ። ልጄ በይ የምታደርጊውን ታዩና ውስጥ ግቢ። ከዛ ቡና አፊልን። እሺ በይ ፍጠኝ። የእውነት ግን አስዬ እንዳንተ አይነት አለቃ ስላገኘች በጣም እድለኛ ነች። ካወኩ ጊዜ ጀምሮ አቶ አድናን ለየት ያለ ሰው ነው እል ነበር። ሁሌም ነው የማወራው። ስርዓት ያለው ጥሩና ትልቅ ሰው ነው። አንቺ ብቻ የምትችውን አድርጊ፣ አደራ እንዳታሳፍሪ ውላታለሁ። ኧረ ተይ፣ አስዬም ብትወል ልትከበር ይገባል። መቼም ቢሆን እኔን አታሳፍረኝም። ገና መጀመሪያ ሳያት ነው ይሄን ያስተዋልኩት። እኔ ከፍተዋለሁ። ትንሽ ቆይሽ ነው የቤግቢ ጓደኛዬ። ሰላም ጄናይ፣ እንኳን ደህና መጣሽ። ነይ ነይ። ማን እንደመጣ አቶ አድናን የአስያ አለቃ ነው፣ የኩባንያው ባለቤት። ሰላም ሰላም። ስለተዋወቅኩሽ ደስ ብሎኝ። እኔም ገብቻ አስዬን ላገኛት እስኪ። በአሁኑ ምግብ ሳትበላ እንድትሄድ አልፈቅድልህም። እዚህ ድረስ ስለመጣህ ዛሬ ማታ አብረን መብላት ትችላለህ ካልሽ። እሺ እባክህ ተቀመጥ፣ ቁጭ በል። እሺ አመሰግናለሁ። አቶ አድናን መጥቷል። አሁን በፊት ምንም ያላልኩት ከቅም በላይ ይሆናል ብዬ አስቤ ነው። ለምንድን ነው የመጣው? ለካ አስቀድም ኮምፒውተሬን ቢሮ ትቼው ነበር። ማታ ከቤት ስለምሰራ ይዞልኝ መጥቶ ነው። ኡፍ፣ አሁን ከመርት ጋር መገናኘት ነበረብኝ፣ ግን ደግሞ ይረፍድብኛል። ስሚ፣ እናትሽ ሰውየውን እራት ብላ እያለችው ነው ያለችው። እየቀለድሽ ነው? አይደለም አስዬ፣ እውነቴን ነው። ወይ ይማዬ። ቆይ ሲጀመር አንቺ እናትሽን አታውቂያትም እንዴ? አንቺ ከመርት ጋር እንዳትገናኝ ስትል እኮ የማታደርገው ነገር የለም። ቆይ እሺ፣ አሁን ለመርት ምን ልለው ነው? ይኸውልሽ፣ ሲጀመር አቶ አድናን እዚህ እንደመጣ ከሰማ በጣም ነው የሚያዝ ነው። ሲጀመር ሰውየውን አይወደውም። በይ ልጄ ቶሎ ቡናውን አፊና ምግቦቹን አቀራርቢ። አቶ አድናን እራት እዚህ ነው የሚበላው። እሺ እማዬ፣ ምንድን ነው የምታደርጊው? ከመርት ጋር ቀጠሮ እንዳለኝ ነግሬሽ ነበረ። ሆን ብለሽ ነው አይደል? በማያገባሽ ጉዳይ አትግቢ። እኔ ስለ መርት ደግሞ ምን አገባኝ? ቤቴ የመጣ ሰው ምግብ ሳይቀምስ እንደማይወጣ ታውቂ የለም እንዴ?
አቶ አድናን እዚህ ድረስ መጥቶ ዝም ብዬ በባዶ ሆድ ልሸኘው ነው እንዴ? ምን አስበሽ ነው አንቺ ልጅ? ግን የማይመስል ነገር አታድርጊ። በያውን ቶሎ በይ። ምን እንደምታደርግ እያየሽ ነው አይደለ? ውይ እሺ እሺ፣ አሁን ሁላችንም እንረጋጋ። ማለት እሱ ብዙም አይቆይም። ይብላና ቶሎ ወደ ቤቱ ይሄዳል። በቃ አለቀ። እሺ ቢላትማ ኖሮ ሰውየውን እዚህ ሁላ ተሳድረው ነበር። አታያትም እንዴ? ታላቁ ሰው አቶ አድናን ይሄኔ በጣም ደስ ይለዋል። ብቻ መርት ቆየሽብኝ ብሎ እንዳያስብና ዝም ብሎ እንዳይጠብቅ ልደውልለት። እሺ እንደዛ ከሆነ ቡናውን እኔ ላቅርብ። ውዴ እንግዳ መጥቶብን ነው። እሺ ቶሎ ከወጣ መገናኘት እንችላለን። እደውልና አሳውቅሃለሁ። እሺ አስዬ፣ ምንም አታስቢ ውዴ። ዛሬ ካልሆነ ነገ እንገናኛለን። ጊዜ እንደሆነ አለን አይደል? ዛሬ በደንብ ነው የተጫወትኩት። ደግሞ በጣም የሚያማምሩ ዛፎች ነበሩ አያቴ። ውይ ብታይ አንዱን ዛፍ ደግሞ በጣም ነው የወደድኩት። ውይ በጣም ደስ ብሎኛል የኔ ውድ። ለንደን ውስጥም በጣም ቆንጆ ፓርኮች አሉ። ስማማ ይዤ ልሂድ እንዴ? ከኔ ካክስት ጋር ትሄዳለህ? ውይ አክስቴ አትሂጂ፣ እኔ መምጣት አልችልም። ሁሉም መጫወቾቼ በሙሉ እዚህ ነው ያሉት። አንቺም አትሂጂ እሺ እባክሽ። ግን ደግሞ መሄድ አለብኝ እኔ ማር። እኔም ያለኝ ነገር በሙሉ እዛ ነው ያለው። አክስትህማ መሄድ አለባት፣ ምክንያቱም እዛ ትእዛዝ አለ። ያ ትእዛዝ ደግሞ የሚታለፍ አይደለም። ወይን ኤጄ፣ እዚህ ትንሽ መቆየታችን የኔ ውድ አታይም? ቡራክን በጣም አዝኗል። አክስት በቪዲዮ ትደውልልሃለች። እሺ ደግሞ አይዳን ለንደን ትመጫለሽ አይደል? ቡራክንም ይዘሹ ነይ፣ ወንድሜንም እንደዛው። እንደውም አራታችን በደንብ እንዝናናለን። ከኤጄ ጋር ለንደንን ትዞራላችሁ። ምን ትላለህ? እኛ እኮ አንቺን ለምደንሻል እህቴ። ወንድሜ እባክህ እንደሱ አትበል። እንዳዝን እያደረከኝ ነው ያለው። ድባቡ በጣም ስሜት ቀስቃሽ ሆኗል። ቡራክ ውዴ፣ ወደ አትክልት ስፍራው ሄደን አይስክሬም እንብላ። እንሂድ። ደስ ይላል። ደግሞ እዚህ ማን የመጣው? ይሄ የአሴ አለቃ መኪና አይደለም እንዴ? ስሚ ነሪማን፣ ደህና ነኝ። ይኸውልሽ ስሚ፣ ዛሬ ማታ እኛ ቤት እንዳትመጪ እሺ? እንደውም መንገድ ላይ ከሆንሽ ቶሎ ብለሽ ወደ ቤትሽ ተመለሺ። ትልቅ እንግዳ መጥቶብን ነው። እራት ቤታችን ነው የሚሆነው። እኛ እሱን እንንከባከበዋለን። እና ታዲያ ምን ችግር አለው? ዘጋችሁ? አመዳም እዛው ስታኪ ኑሪ እሺ? አሁን ስላንቺ አላስብም። ሄሎ አክስቴ ዘሪ፣ ያንን የአሴ አለቃ አወቅሽው አይደለ? ምን ቢሆን ጥሩ ነው? አታምኝም? እዚህ ነው ሳልፍ አክስቴ አይሺ በስልክ ለሰው ስታወራ ሰማው። ለእራት ነው የመጣው። ወይ አምላክ ይመስገን። አየሽ፣ በስተመጨረሻ ጸሎታችንን ሰማን። ስሚ፣ አሁን አንቺ በፍጥነት ወደ መርት ሂጂ፣ እዛ እንገናኝ። እንደምንም ብለን መርትን ማምጣት አለብን። ከዛ በአሴ ቤት በኩል እናልፋለን። ከዛ መርት ያንን ሰውዬ ካየው ቀውጢ ነው የሚሆነው። በያውን ቶሎ ሂጂ። እሺ ገባኝ። ውይ አምላክ ይመስገን። አይሆንም። ተው 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 ተው። ፈጣሪ ባርካችሁ። አምላክ ከክፉ አይን ይጠብቀው። አምላክ ሁሉንም ሰው በእንደዚህ አይነት ቆንጆ ልጅ ይባርክ። አቶ ቶፕራኪ ወፋውን እንዲበር እናድርገው።
እሺ፣ ግን ለመብረር ዝግጁ ነው? ተዘጋጅቷል። ጉልበቴን አመመኝ። ጉልበትህን እንዲሻልም እንደሚደረግ አውቃለሁ። እንዴት? በሚገርም አስማት ነው። አሳዩኝ። ጉልበትን አምጣው። መልካም ስራ። አንተ አረፍ እንድትል ብለን የመጣ ነው። እንግዲህ ይህንን መጀመሪያ መጨረስ አለብኝ። እረፍት የሚባል ነገር የለኝም። ልጄ ሁልጊዜ እንደዚህ መስራት መቀጠል አትችልም። ሁሌ በደንብ መስራት እንድትችል እረፍት መውሰድ አለብህ። በል ውዴ፣ ልባችንን አትስበረው። በዛ ላይ ደግሞ ልጄ መረጋጋት አልቻልክም። እንደውም አብረን ሻይ እንጠጣለን፣ ከዛ ወክ እናደርጋለን። መርት፣ አንተ እረፍት ሳትወስድ እንዲህ ስትሰራ ልቤ ይሰበራል። በል ልጄ። እሺ በቃ እሺ። ስሚ እማዬ፣ ካሁኑ ግን ብዙ ጊዜ እንደሌለኝ ወቂ። እሺ እባክሽ፣ ካልሆነ ይቅረብ። እሺ ልጄ፣ ገባኝ። 1 ሰዓት ብቻ ይበቃናል። ከዛ በደንብ ትረጋጋና የፊት ወዝም ይመለሳል። በል በቃ ቶሎ በል። እስቲ ይህንን ውሰዳት አድናን። አሪፍ ነው። ይሄ ልጄ ልዩ አድርጋ የምትሰራው ባርኩንያ ነው። በእርግጠኝነት እንደዚህ አይነት ሌላ የትም ቦታ አታገኝም። አስዬ ነሽ በሙሉ የሰራችው። እኔ ይህንን የምለው ልጄ ስለሆነች አይደለም፣ ግን በጣም ጎበዝ ስለሆነች ነው። በጣም ነው የማመሰግነው። ሁሉም ነገር ጣፋጭ ይመስላል። እጅሽ ይባረክ። እንዴት አመሸ አሊ? አቤት ወንድሜ። ስለ ቤቱ አዲስ ነገር አለ እንዴ? እኔ ማጠየቅ ጀምሬያለሁ ወንድም ቶፕራክ፣ ግን እንዳልኩት ነው፣ በጣም ከባድ ነው። ያው ትንሽ ጊዜ ይወስዳል። በአንድ ጊዜ ውጤት ይኖራል ብለን እንዳጠብቅ። ትክክል ነህ። ቢያንስ በዚህ እንጀምርና ይሄ ነገር የት እንደሚወስድን እናያለን። ጥሩ መልስ ያስፈልገኛል አሊ። በሰርጉ ምክንያት ታውቃለህ፣ አይዳን በጣም አዝናለች። እንደዚህ አይነት ሁኔታ ውስጥ እያለች እኔ ትልቅ እርምጃ መውሰድ አልቻልኩም። ስለ አይዳን ምንም ነገር ማለቴ ስለ እኔና ስለ እሷ ምንም የማስታውሰው ነገር የለም። ምናልባት ግን ይሄ የምንፈልገው ቤት አዲስ ጅማሬ ሊሆን ይችላል። አክስቴ አሊዴ፣ ቆይ 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 ቆይ፣ እሱን ተዩ እና ቁጭ በይ ቁጭ በይ ቁጭ በይ። ወይኔ አምላኬ፣ ምን ተፈጠረ? ደህና ነሽ? ውሃ ላምጣልሽ? እንዴ ደህና ነኝ፣ ውሃ አያስፈልገኝም። ኡፍ፣ ዝም ብሎ ድካም ነው። እርግጠኛ ነሽ ግን? አንዳንድ ጊዜ ሲደክመኝ ይዞርብኛል። ስሚኝ የኔ ልጅ፣ አሁን በጣም ደህና ነኝ። ይህንን ቆሻሻ ልጣለው። አረ በህግ አምላክ፣ ቆይ ለ5 ደቂቃ እዚህ ተቀመጪ እስኪ። እኔ የሚደረገውን አደርጋለሁ። ራስሽን አታድክሚ እንጂ እባክሽን፣ መጠንቀቅ አለብሽ። አምላክ ይባርክሽ የኔ ውድ ልጅ። ቁጭ በይና ለትንሽ ደቂቃ አረፍ በይ። ውይ የኔ ቆንጆ ልጅ፣ አንቺ እኮ ደስተኛ መሆን ይገባሽ ነበር። ግን አሁን ምንም ማድረግ የሚችለው ነገር የለም። ይሄ የአድናን መኪና አይደለም? ሰውየው እዚህ ምን ያደርጋል?
አሊ የሆነ ነገር ልጠይቅህ። እሺ ወንድሜ። እህት ፊዳን እሷን ከዚህ በፊት አውቃት ነበር እንዴ? አምላኬ ሆይ እባክህ እንዲያስታውስ አድርገው። በላ አሊ። ወንድሜ እኔ እንጃ ከዚህ በፊት የምትተዋወቀው አይመስለኝም። ለምንድን ነው የጠየቀኝ? አይገርምም ግን ከኔ ይልቅ አንተ ስለ በፊት ህይወቴ ታውቃለህ። ምናልባት በፊት ላይ ፊዳንን የማውቃት ከሆነ ልትነግረኝ ትችላለህ? ወንድሜ ይቅርታ አድርግልኝና ከመጀመሪያውኑ ሁለታችሁ ከዚህ በፊት የምትገናኙበት መንገድ የለም። እንዴት እንደዛ ልትል ቻልክ? እንዴት አድርጌ ላስረዳ? ፊዳን ተራ የሰፈር ልጅ እኮ ነች። ደግሞ ከዚህ በፊት የምትተዋወቁ ቢሆን ፊዳን አትነግርም ነበር እንዴ? ተሳስቻለሁ እንደ ወንድሜ? ልክ ነህ መሰለኝ። እንዲሁ ተሰማኝ። ብቻ ለአንተ ልንገርህ ብዬ ነው። አውቃለሁ ወንድሜ፣ ያለህበት ሁኔታ ይገባኛል። ያለፈውን ጊዜ ማስታወስ አለመቻል ከባድ ነው፣ ግን ሁሉም ነገር እንደሚስተካከል እርግጠኛ ነኝ ወንድሜ። ብቻ አንተ ግን እንዴት ነህ? ደህና ነኝ፣ አመሰግናለሁ። የትልቁ ቢግ ጉዳይ ነው። አሁን ማስተካከል የተወሰኑ ጉዳዮች አሉ። እሺ፣ እንግዲህ መልካም ስራ። አመሰግናለሁ ወንድሜ። መርት፣ አሁን አንተ አትዘን። እናቴን ታውቃታለህ። ይኸውልህ አቶ አድናን፣ አንቺ ማስረዳት አይጠበቅብሽም። በእነዛ ቆንጆ እጆችሽ የሰራሽውን ምግብ ለመቅመስ ነው የመጣሁት። በዛ ላይ ደግሞ አቶ አድናንም የኔ አለቃ ነው አይደል እንዴ? በዛው መነጋገር እንችላለን። ምን ማለት ነው? አልተናደድክም እንዴ? አልተናደድኩም አስዬ። የሚያናድድ ነገር አለ እንዴ? አይ በጭራሽ። አሴ ቆይ ውዴ፣ አክስቴ ሻው ልትሄን ትችላለች። በል ና እንግባ። እንዴት አመሸህ አቶ አድናን? እንኳን ደህና መጣ። እንዴት አመሸህ መርት? እንኳን ደህና ቆየኸኝ። አንተን አገኛለሁ ብዬ አላሰብኩም ነበር። አስዬና እናቷ ራት አብረኸን ካልበላ ሲሉኝ እምቢ ማለት አልቻልኩም። ግብዣቸውን ተቀበልኩ። መርት ና እዚህ ጋር ተቀመጥ። አሲ፣ ይሄ ነገር በጭራሽ ጥሩ አይደለም። ምንድነው ችግሩ? ውዴ ምን እያደረግሽ እንደሆነ ታውቂያለሽ? አቶ አድናንና ምርት አብረው አንድ ጠረጴዛ ላይ ሊቀመጡ ነው። ወይኔ አምላኬ! ቆይ ምርት የሆነ ችግር ቢፈጥርስ? ምንም ነገር አያደርግም አይደል? እንግዲህ እኔም ብሆን ምንም አልገባኝም። እኔ ላይ ተናዶ ከነበረ ጠይቄው ነበረ። የሚያበሳጭ ነገር የለም አለኝ። ስለዚህ ካልተናደደ ምንም ችግር አይፈጥርም ብዬ አስቤ ነው። ግን የእናትሽን ፊት አይተሽዋል? አዎ አይቼዋለሁ። እንዴት ነው ማለየው? ግን መቼም እስከ
እስካሁን መልመድ አለባት። ምንም ቢሆን እኮ መርት እዚህ ቤት ውስጥ አማች ነው። በድጋሚ አስቢበት ትበያለሽ። ጄና ውዴ ስሚኝማ፣ የእውነት ግን መርት ምንም ችግር አይፈጥርም አይደል? አሁን አልተናደደም አላልሽም እንዴ ውዴ? ለምንድን ነው ግራ የምታጋብኝ? እሺ ይኸውልሽ ስሚኝ፣ ተመልከችኝ። ዛሬ ማታ ሁሉም ነገር ጥሩ ይሆናል በይ። ዛሬ ማታ ሁሉም ነገር ጥሩ ይሆናል ብዬ አምናለሁ። ጎበዝ ልጅ፣ በአንድ ጊዜ ነው ያወቅሽው። አሲያ ውይ በይ አሁን ቶሎ ነይ እንሂድ፣ አክስቴ አይሽን አናበሳጫት። ዛሬ ማታ ምንም ችግር አይኖርም። ዛሬ ሁሉም ነገር ደግሞ ጥሩ ይሆናል። አዎ ሰልማ ልጄ፣ አረ ቀስ በይ። ከማን ጋር ነው የማወራው? ደህና አይደለሽም እንዴ ልጄ? እስቲ በደንብ ይኝ። እያለቀሽ ነው እንዴ? ደህና አይደለሁም አክስቴ ዘሪም፣ በጭራሽ ደህና አይደለሁም። እባክሽን ተይ፣ እንደዛ አትበይ። ወደ ራስሽ ተመለሺ። ሁሌም የምልሽ ምንድን ነው፣ ያችን ልጅ ለአንዴና ለመጨረሻ ጊዜ እንገላገላታለን፣ ከዛ እናርፋለን። ቤተሰብ መመስረት ቀላል ነገር አይደለም። አንዳንድ ጊዜ መጣላት ያለ ነው። ቆይ አልገባኝም። ስለምን ጥል ነው የምታወራ አክስቴ ዘሪን? ይህንን ጦርነት ከመጀመሪያው ነው የተሸነፍኩት። መርት ምንም ነገር ባደርግ እሱ እንደሆነ ምንም አይገባውም። እሱ ስለ አስዬ ብቻ ነው የሚያስበው። አክስቴ መርት እንደዚህ መሆኑን የሚቀጥል ከሆነ ምንድን ነው የምሆነው? እኔ ሞክሬያለሁ፣ ደክሞኛል፣ እየደከመኝ ነው፣ በጣም እየተሰቃየሁ ነው። መርት በፍቅር እንዲያየኝ ይፈልጋለሁ፣ ግን እሱ ምንድን ነው የሚያደርገው? እድሉን ባገኘ ቁጥር እየሮጠ አስዬ ጋር ነው የሚሄደው። ታውቂያለሽ፣ መርትን መውደድ ለእኔ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ይበቃኛል። እንደዚህ እስከ መቼ እንደምቀጥል አላውቅም። ሰልማ፣ ምን ማለት ነው መቀጠል አልችልም ማለት? በጭራሽ ተስፋ አትቁረጪ። አሴ የምትባል ያችን ሴትዮ መገላገል ብችል እኮ ውይ፣ ይሄ ብቻ ቢሳካልኝ፣ ከዛ ሁሉም ነገር ቀላል እንደሚሆንልኝ አውቃለሁ። የኔ አሴ እንደ ተኩላን የተራብኩት። እጅሽ ይባረክ። እውነት ለመናገር በፎቶ ላይ እንደዚህ እንደለፋሽ አያስታውቅም። ምን እያልክ ነው ያለው? ይህንን ሁሉ ምግብ መናፈሻ ለመውሰድ ነው የሰራሽ? መርት ከግማሽ በላይ መብላት ነበረበት ማለት ነው። ውይ መርት፣ የእውነት በጣም እድለኛ ሰው ነህ። ማለት መናፈሻ መሄዱ አልተሳካም፣ ግን ዞሮ ዞሮ ምግቡም አሲየም ያንተ ናቸው። ለነገሩ እንዳባባሉ እኮ ነው፣ ለአንተ የተባለልህ ነገር ካንተ መቼም አያልፍም አይደለ? ይቅርታ አድርጉልኝ፣ የራት እቅዳችሁን እኔ አበላሸውባችሁ መሰለኝ። ተው እባክህ፣ እንደዛ አትበል። አቶ አድናን፣ አንተ ለእኛ በጣም ልዩ እንግዳ ነህ። በዛ ላይ ሁልጊዜ ቤታችን አትመጣም። ያው አንተ ጊዜ እንደሌለ አውቃለሁ። በጣም ስራ ይበዛብሃል። በእኛ ክልል ውስጥ ደግሞ ይሄ የታወቀ ነገር ነው። ደግሞ እኔ ይህንን በመጥፎ ነገር አስቤው አልነበረም። እሷ በጣም ጎበዝ ነች። አስዬ፣ አንቺ በስራሽ ብቻ ሳይሆን በግል ሕይወትሽም ስኬታማ የሆንሽ ትመስያለሽ። በጣም እያሳፈርከኝ ነው። አመሰግናለሁ። በጭራሽ ምንም ማፈር አያስፈልግም። እኔ ፊት ለፊት ነው የምናገረው። ልክ ነው አቶ አድናን። አስዬ የምትነካው ነገር በሙሉ ቆንጆ ይሆናል። አንተ እንደምትፈልገው አድርጌ ነው የሰራሁት። በደንብ ብላልኝ። በጣም ነው የማመሰግነው የኔ ፍቅር። የተባረከ ይሆንልህ። ፊዳን ተራ የሰፈር ልጅ እኮ ነች። ደግሞ ከዚህ በፊት የምትተዋወቁ ቢሆን ፊዳን አትነግርም ነበር እንዴ?
ኡፍ ድጋሚ ደወለብኝ። እስቲ እረፍት ስጠኝ፣ ሰላሜን ስጠኝ። ምንድነው? ታውቂያለሽ አሁን ላይ በጣም ለምጄዋለሁ። እሺ ምንድነው የለመድከው ደግሞ አንተ ጨቅጨቃ? ታውቂያለሽ ሁልጊዜ የምትናገሪኝ ነገር ለኔ አዲስ አይደለም። ለምጄዋለሁ እና ደግሞ ይገርምሻል አሁን ስልክ እንደዚህ በንዴት ማንሳትሽን እንደውም አሁን እየወደድኩት ነው። እሺ በእርግጠኝነት ሱስ ይዟል መሰለኝ ሰውዬ። ምናልባት ክሊኒክ መሄድ ሳይሻል አይቀርም። እኔ ያልሽው እኔ ወደ ክሊኒክ ልሄድ? እኔ የማውቀው ወደ ክሊኒክ ሳይሆን ወደ እስር ቤት የሚሄድን ሰው ነው። ያንን በሚገባ አውቃለሁ። እንድነግርሽ ትፈልጊያለሽ? ቆይ አልገባኝም። ምንድነው የምታወራው? ስለ አንቺ ነው የማወራው አይዳን፣ ስለ አንቺ። እሺ ስሚ፣ ኤጄን ማስቆም ካልቻልሽ እኔ ጣልቃ እንደምገባ አውቂ። እሺ ብያለሁ አልኩ እኮ ያልቺ። ኤጄን ከመሄድ ላስቆማት እየሞከርኩ ነው ያለሁት። አትሞክሪ አይዳን፣ እንዳትሞክሪው አድርጊው። እኛ ምንም ጊዜ የለንም። ስሚ፣ የኤጄን በረራ ነገ ነው። ነገ መልካም ዜና የማትነግሪኝ ከሆነ እውነቴን ነው የምልሽ፣ ከኔ ጋር ከባድ ውዝግብ ውስጥ ነው የምትገቢው። በይ በቃ ቻው። ይሄንንም አንቺ ነሽ የሰራሽው አስዬ? አዎ። ምን ነው አልወደድከውም እንዴ? ኧረ እንደውም እኔ እንደዚህ አይነት ነገር በልቼ አላውቅም። ስገምት ቅርንፉድ ውስጡ አለው መሰለኝ። አዎ ልክ ነው። መርት ቅርንፉድ ያለው ነገር በጣም ነው የሚወደው። ስለዚህ ሁልጊዜ በቅርንፉድ ነው የሚሰራው። በአጭሩ አሁን ጠረጴዛው ላይ ያለው ነገር በሙሉ መርት እንደሚወደው ተደርጎ የተሰራ ነው ማለት ነው። ምክንያቱም በመርት ጉዳይ ላይ አስዬ ምንም የምትጨምረው የምትቀንሰው ነገር የለም። አትደራደርበት። አዎ እንግዲህ እኛ መናፈሻ መሄድ ነበረብን። ለዛ ነው ይህንን ሁሉ ነገር እንደሚወደው አድርጌ የሰራሁት። እጅሽ ይባረክ የኔ አስዬ። ሁሉም ነገር አሪፍ ነው የሆነው። ብላልኝ የኔ ውድ። አመሰግናለሁ ፍቅር። ያስታውሳል። ባይሆን ኖሮ ሌላ የሚጠይቅበት ምንም ምክንያት የለውም። ነጃት የወደው የነበረውን ጣፋጭ እሱን ከሰራውለት ምናልባት በዛ ሊያስታውሰኝ ይችላል። ውይ አምላኬ እባክህ እኛን ባስታወሰን፣ ህይወታችንን ባስታወሰ። ፈጣሪ ሆይ እርዳኝ። ይኸው ቡናው ደርሷል። ለራቱ በጣም ነው የማመሰግነው። እጅሽ ይባረክ። አመሰግናለሁ። ኦ ሰዎች እንዴት ናችሁ? ባካችሁ ማን እያሸነፈ ነው? ተይኝ ባክሽ ጄናይ፣ እኔ ወደ ኋላ ቀርቻለሁ። ዛሬ እድል ከአቶ አድናን ጋር ነው ያለችው። አራት ጨነቅ መርት፣ እድለኛ ከሆንክ ታሸንፋለህ። እኔ እንኳን ካሸነፍኩኝ በጣም ቆይቻለሁ። ምንም ዋጋ የለውም። ይሄ ያለፈበት ነገር መስሎኝ ነበር፣ ግን አሁንም በዚህ የሚያምኑ ሰዎች አሉ። ምን ማለት ነው? ማለቴ እኔ ፍቅር ወይም ቁማር ላይ እድል የሚባል ነገር አለ ብዬ አላምንም። የዛ ሰው ፍላጎት ብቻ እንጂ። ሰዎች ይፈልጋሉ፣ ይወስናሉ፣ ከዛ ያሸንፋሉ። በፍቅርም በቁማሩም ያው ነው። እኔም እስማማለሁ። እዚህ ላይ እንኳን ልክ ሆንክ አይመስለኝም አቶ አድናን። በእርግጥ እኔ ስለ ቁማር አላውቅም፣ ግን እስከሚገባኝ ድረስ ፍቅር ላይ ምንም አይነት ቀመር የለም። ማለቴ አንድን ሰው ተወድና ያም ሰው አንተን መልሶ እንዲወድ ደግሞ ትፈልጋለህ። ግን ደግሞ የሆነን ሰው ስለወደድከው ብቻ ያ ሰው አንተን መልሶ ይወዳል ማለትም ደግሞ አይደለም። እንደዛማ ከሆነ የፍቅር አይደለም። አይደለም እንዴ? ስለዚህ ሰው ስለወደድክ ብቻ ያው ሰው እንዲወድህ ትጠብቃለህ ማለት ነው እንዴ? ያ ልክ አይደለም። አንተ ነህ ተረኛ።